ሁልጊዜ በመታደንቋቸውና ሰክሰስፉል ህይወት አላቸው ብላችሁ በመትቀኑባቸው ሰዎችና በእናንተ መካከል ካሉ ጎላ ካሉ ነገሮች መካከል ድፍረት የመጀመሪያው ነው። ቀለዱ፣ ተሳሳቁ፣ ምናምን ይሳቁ። ለነሱ ትርፋቸው ሳቃቸው ነው። ለኔ ግን ትርፌ እዚህ ጋር ማገኘው ስኪል ነው። እነዚህን ተማሪዎች ከዛሬ ምናምን አመት በኋላ አላገኛቸውም። እዚህ ጋር ግን ማዳብረውን ስኪል መቼም ቢሆን አላጣውም። ፍርሃት ለማንም ጠቅሞ አያውቅም። ካሁን በኋላም ደግሞ ለማንም አይጠቅም። ይቺ ምድር ለፈሪሰው ቦታ የላትም። ለፈሪሰው ምንም የሚሰጥ ነገር የለም። ሰላም፣ እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። ዛሬ እንግዲህ የማወራችሁ ባንፈራ ልናደርጋቸው ስለምንችላቸው ክሬዚ የሆኑ ነገሮች ነው። ይሄን ሐሳብ የሰማው ጊዜ አመናችሁ ማላመናችሁ ባልፈራ ላደርጋቸው የምችላቸው ነገሮች ሳስብ በጣም ነበር የተገረምኩት። ምክንያቱም በቃ እኛን አሳስሮ የያዘን ከያዙ ነገሮች መካከል በቃ ፍርሃት ዋነኛው ነው። በቃ አንደኛው ነው። ይሄም ደግሞ ፍርሃትን በጣም ከፍርሃት ጋር እንዴት ነው ፋይት ማድረግ የጀመርኩትና በደንብ ይሄ ከውስጤ በደንብ ሙልጭ ብሎ እንዲወጣልኝ መትጋት የጀመርኩት በተለይም እንትን መጽሐፍ ቅዱስም እንትን የሚለው የሚደግፈው ነገር አይደለም። በመጽሐፍ ቅዱስ ላይ ራስን የመግዛትና የፍቅር መንፈስ እንጂ የፍርሃት መንፈስ አልተቀበላችሁም ብሎ ይላል። የፍርሃት መንፈስ አልተቀበልም። ስለዚህ ይሄ ሁኔታውን የምንፈራበት ወድቃለሁ ብለን የምንፈራበት እንደገና ደግሞ አልፎም ተርፎ ለማይረቡ ነገሮች ሰው ምን ይለኛል፣ ሰው እንዴት ነው ያየኛለው ምናምን ብለን ለምንላቸው ነገሮች መፍራትን እግዚአብሔር አልሰጠንም። ሲጀመር ምንም እግዚአብሔር የሰጠን ነገር ሁላ የሚረባ ነው አይደለ? ማለትም የሚሆንልን የሚጠቅመን ለኛ ጥቅም ነው አይደለ የሰጠን። ሰው ፍርሃት ደግሞ ለኔ ስለማይጠቅመኝ አልሰጠኝም። ስለዚህ ያልተሰጠኝ ነገር ዝም ብዬ አግበስብሼ ይዤው እሱም ደግሞ እኔን ይዞኝ ሰው ተያይዘን እኔ ወደ ኋላ እየቀረሁኝ ፍርሃቴም ደግሞ ወደ ኋላ እያስቀረኝ እስካሁን ደርሰናል እንጂ ፍርሃት አልተሰጠንም። ራሳችን አግበስብሰን የያዝነው ነገር ነው። ገባችሁ አይደለ? ስለዚህ ዛሬ ደግሞ ባንፈራ ልናደርጋቸው የምንችላቸው ነገሮች በደንብ ዘርዝረን አውርተን ፍርሃታችን ደግሞ እንዴት ማስወገድ እንዳለብን አውርተን 2018 ላይ እንግዲህ በድፍረት ምንም ያክል እንኳን 2018 ከጀመረን የተወሰነ ጊዜያት ቢቆጠሩም ስቲል ጊዜ አለን እና 2018 ይሄን አመት በደንብ እንጠቀምበታለን ማለት ነው። ፀሐዩ ብታይ አይ ቲንክ ቪዲዮን አሳምሮታል። ነገር ግን ፊቴን በደንብ እያቃጠለኝ ነው። ግን ይሁን ቪዲዮ ይመረው ዋናው እሱ ነው። ምንድነው የምንፈራው? እስኪ ፍርሃት ምንድነው የሚለውን ስንመለከት አብዛኞቻችን የሰው አፍ ነው የምንፈራው፣ የሰው አይን ነው የምንፈራው፣ የኛ ባች ያሉ ልጆች እንዳይቀልዱብን ነው የምንፈራው፣ እንዳይስቁብን፣ ሙድ እንዳይዙብን ምናምን ነው የምንፈራው። ግን እንዴት ነው እንትን ምራቋጥ ካረጉ ሰዎች ጋር ጊዜ ማሳለፍ ስትጀምሩ የሚገባቸው አንድ ነገር ያ ሁላ ነገር ምንም እንዳልሆነ ነው። ምንም አይደለም። ምክንያቱም በህይወታችሁ የሚጨምረውም የሚቀንሰው ምንም ነገር የለም። ሰው ስላወራ ወደ ህይወታችሁ የሚመጣ ነገር የለም። ሰው ስላወራ ከህይወታችሁ የሚቀንስ ነገር የለም። ሰው እንደዚህም ብሎ አያችሁ ወደ ህይወታችሁ ምንም የሚጨመር ነገር የለም። ከህይወታችሁ ምንም የሚቀንስ ነገር የለምና እኔ በ2017 በጣም ከነቃውባቸው ነገሮች መካከል ይሄ ፍርሃት የሚባለው ነገር በስማም በቃ ማለት አንዳንዴ ራሳችሁን ለማሳመንም ዝም ብላችሁ የምትናገሩት ነገር አለ አይደለም? እኔ እውነቱን ለመናገር ብዙ ነገሮች ላይ ደፍራለሁኝ። ከኔ እኩል ካሉ ልጆች አንፃር በደንብ ነው የምደፍረው በጣም ብዙ ነገሮችን ማለት ነውና ደፋር ነሽ የሚባልም ባላለው ብዙ ጊዜ ደፋር ነሽ ባል ነገር ግን አንዳንድ ነገር ላይ አለ አውቃለሁ ራሴንና በቃ ያችን ትንሿንም እንትን ፍርሃት ብትሆን ወደ ኋላ ማለትም ብትሆን ያችንም ነገር በቃ አወጣታለሁ። በቃ አንዳንዴ እኔ ፈርቼ ሳይሆን ደብሮኝ ነው ትላላችሁ ራሳችሁን ለመሸወድና እኔ በራሴ ላይ ነቅቻለሁ። በቃ ደብሮኝ ነው ምለውም ነገር ከዛ ውስጥ ከቀረችው ከትንሽ የፍርሃት የመነጨ ነገር መሆኑን አውቀዋለሁኝና አሁን ይዛችሁ አልለቀውም ብላችሁ የሙጥኝ ያላችሁበት ፍርሃታችሁ የትም አደርሰንም። እኔ አንዳንዴ ፍርሃትን ከምን ጋር ይገናኛል? ከምን ጋር ያገናኙታል ሰዎች? ከመቆጠብ ጋር፣ ከመሰብሰብ ጋር፣ ስርዓት እንትን መኖር ጋር ምናምን ያገናኙታል። ማለት ፍርሃት አንድና አንድ እንትን ጥሩ የሚባለው ፍርሃት መጽሐፍ ቅዱስ የሚፈቅደው ፍርሃት እግዚአብሔርን መፍራት ነው። ከዛ ውጪ ያሉ ፍርሃቶች ግን ከጨለማው ዓለም የመጡ ፍርሃቶች ናቸው። የምሬን ነው የምላችሁ። ገጻችሁ ነው ማባረር ያለባችሁ። እግዚአብሔርን ከመፍራት ውጪ ያለው ፍርሃት
በቃ አሁን ያልኳችሁ ያለውትም ገብቷችኋል። ወደ ሌላ ነገር እንዳታዞሩት። ይሄ እግዚአብሔርን መፍራት እንደገና እንዴት ነው ያክብሮት ፍራቻ ማለት አይደለ? ትላልቅ ሰዎችን ምናምን ያን ፍርሃቶች አሉ። እነዛ ፍርሃቶች ሲጀምር እንትን ናቸው የሚያስፈልጉ ናቸው። ነገር ግን ከዛ ውጪ ያሉ ፍርሃቶች የማያስፈልጉ ናቸው። በፍጹም የማያስፈልጉ ናቸው። እስኪ አስቡት። እስኪ የምር ግን አስቡት። በፍርሃታችሁ ምክንያት እንትን ያጣችሁት እድሎችን አስቡት። ብትደፍሩ ኖሮ ልታገኟቸው የምትችሏቸው ማን ነው? እግዚአብሔር ፈቅዶ እንግዲህ የራሴን ቤት እስከሚይዝ ድረስ ችግር ነው። እና ምን ሀሳብ ላይ ነበርኩኝ? እንዴት ነው በፍርሃታችሁ ምክንያት ያጣችኋቸውን እድሎች አስቡ። ስለፈራችሁ ብቻ ያጣችኋቸውን እድሎች ማለት ብትደፍሩ ኖሮ ልታገኟቸው የምትችሏቸውን ብዙ ነገሮች አስታውሱ። አይ ነው በደንብ ሁላችንም ጋር እንዳለ ወይኔ ያኔ እኮ እንደዚህ አርጌ ቢሆን ያኔ ደፍሬ እንደዚህ አርጌ ቢሆን ያኔ ባልፈራ ኖሮ እኮ ይሄኔ የሆነ ነገር ይኖረኝ ነበር፣ ያኔ የመጣው ነገር አያልፈኝም ነበር የምንለው የሆነ ነገር ይኖረናልና ፍርሃት ለማንም ጠቅሞ አያውቅም እና ካሁን በኋላም ደግሞ ለማንም አይጠቅምም። ስለዚህ ለኛም ቢሆን ምንም አይጠቅመንም። እስቲ የፈራችሁት ፍርሃታችሁ የጠቀማችሁ መች ነው የጠቀማችሁ? ፍርሃታችሁ ማለት የሰው አፍን መፍራታችሁ እስካሁን ድረስ ጠቅሟችኋል? የሰው አይን መፍራታችሁ እስካሁን ድረስ ጠቅሟችኋል? ሐሜትን መፍራታችሁ እስካሁን ድረስ ጠቅሟችኋል? ይውላችሁ እነዚህ ነገሮችን ሲጀምር በቃ ከነ ኢግኖር ማድረግ ነው። በቃ ጭራሽ ኢግኖር ማድረግ። ይሄ እንዴት ነው ከሚያወራ እንትን መጀመሪያ ሰርክላችሁን ታጸዳላችሁ። በሰርክላችሁ ውስጥ በቃ እናንተ የምታስቧቸው ነገሮች ሲሪየስ የሚወስዱ ሰዎችን ታስቀምጣላችሁ። ከዛ በተረፈ በቃ ሌላዎቹን ሰዎች ምክር የምትቀበሏቸውን ሰዎች፣ ሲገጽጿችሁ የምትሰሟቸውን ሰዎች ምናምን ነገር ትለያላችሁ። ስለዚህ ይሄ ሰው ሲሪየስ ወስዶ ሊያወራኝ ይችላል፣ የሚመክረኝ ነገር ይጠቅመኛል፣ ሰው ሰማዋለሁ ምናምን ብላችሁ እነዛ ሰዎች ትለያላችሁ። ከዛ በኋላ ያሉ ሰዎች ሳቁ፣ ተሳለቁ፣ አፌዙባችሁ፣ ያ የራሳቸው ጉዳይ፣ በቃ የራሳቸው ጉዳይ። አሁን ላይ ማለት ነው የምሬን እምላችሁ በቃ ማለት ምንም ጥቅም እንደሌለው ስላወቅኩኝ አሁን ላይ ማንንም በቃ አንድና አንድ የሚያስፈልገውን ፍርሃት እግዚአብሔርን ፈራለሁ፣ በቃ አከብራለሁ ሰዎችን ምናምን። ከዛ ባለፈ አሁን ምን አይነት ፍርሃት እያወራሁኝ እንደሆነ ሁላችሁም ታውቁታላችሁና ወደ ኔጌቲቭ እንደማትወስዱብኝም አውቃለሁኝ እና አይጠቅመንም። የግቢ ተማሪ ከሆናችሁ ታውቁታላችሁ። አሁን ለምሳሌ ፕሬዘንቴሽን ላይ አሁን ፐብሊክ ስፒኪንግ ላይ ጎበዝ መሆን ትፈልጋላችሁ። ነገር ግን የሆነ ፕሬዘንቴሽን ሲሰጠን ምናምን ወጣችሁ ያን ፕሬዘንቴሽን እንደምትፈልጉት ማድረግ ትፈራላችሁ። ለምን ቢባል ክላስ ያሉ ልጆች ክላስሜቶቻችሁ ስለሚስቁባችሁ ወይ ማለት በእንግሊዘኛችሁ ሸፈፍ ሲል ብቻ ወይ የሆነ ነገር ስለሚስቅባችሁ እኔ የሆነ ሰዓት በቃ ፕሬዘንቴሽን ነበረንና ከዛ ማለት ፈልጋለሁኝ እኔ ማለት ፐብሊክ ስፒኪንግ ላይ ጥሩ እንደሆን ፈልጋለሁኝና በቃ በዛ ሰዓት አንድ ለራሴ ስነግረው የነበረ ነገር ምንድነው እነዚህን ተማሪዎች ከዛሬ ምናምን አመት በኋላ አላገኛቸውም። እዚህ ጋር ግን ማዳብረውን እስኪል መቼም ቢሆን አላጣውም፣ ይቀጥላል ከኔ ጋር። ገባችሁ አይደለ? ለምሳሌ ከ3 አመት 4 አመት በኋላ እለያቸዋለሁ እነዚህ ልጆች። ከ3 አመት እና ከ4 አመት በኋላ እዚህ ጋር ያዳበርኩትን የፐብሊክ ስፒኪንግ ስኪሌን ከዛሬ 4 አመት በኋላ ማጣ ይመስላችኋል? አሁን እያዳበርኩት ብሄድ በቃ እንደዛ አስቡት። የትም ቦታ ላይ ብትሆኑ እዛ ቦታ ላይ ያሉትን ሰዎች ይስቁብኛል፣ ያወሩብኛል ምናምን ብላችሁ የምትሏቸውን ሰዎች ከዛሬ የሆነ አመት በኋላ አላገኛቸውም። እዚህ ጋር ግን የመጣልኝን እድል ደፍሬ ብጠቀመው ያ እድል ግን አብሮኝ ይቀጥላል። ያ እድል ግን ይዞኝ ያድጋል። ያ እድል ግን ሜቢ የምንለወጥበት ሊሆን ይችላል። ገባችሁ አይደለም? በቃ የትም ቢሆን አሁን እስቲል የሆነች ነገር ይኖራል። ነገር ግን እንትን አይደለም ወደኋላ ለማለት እንትን አይደለም ወደኋላ አይደለም። በቃ ከፈለጉ ይሳቁ፣ ከፈለጉ ምንም ይበሉ፣ እንግሊዘኛ ይሻፈፍ፣ ምንም ይፈጠር I don't care በቃ ምክንያቱም
አንገናኝም ከሆነ ጊዜ በኋላ አብሮኝ የሚቀጥለው እኔ የማዳብረው ስኪል ነው። ሌላም ልጨምርላችሁ በየትም ቦታ በትምህርት ቤት አሁን ሃይ ስኩልም ቢሆን ቤተሰብ ጋር ሰፈር አካባቢም ቢሆን እዩ እስኪ ለምሳሌ ስልጣን ላይ የሚሆኑ ሰዎች ለፈሪ ሰው ስልጣን የሚሰጠው ይመስላችኋል? እስቲ በአካባቢያችሁ በቸርች አካባቢ ኃላፊነት መወጣት የሚችለው ሪስኮችን ለሚወስድ ሰው ነው እንትን የሆነ ስልጣን የሆነ ኃላፊነት የሚሰጠው ሪስኮችን ደፍሮ መውሰድ ለሚችል ሰው ነው። እና ለፈሪ ሰው ምንም ይሄ ምድር ራሱ ለፈሪ ሰው ቦታ የለውም። ግልጽም ብንነጋገር ይቺ ምድር ለፈሪ ሰው ቦታ የላትም። ለፈሪ ሰው ምንም የሚሰጥ ነገር የለም። ለፈሪ ሰው የሚሰጥ ምንም አይነት ቦታ ምንም ስልጣን የለም፣ ምንም ኃላፊነት የለም። ስለዚህ ብትደፍሩ በቃ በዛ ይባል ብንወድቅ ነው፣ በዛ ይባል ቢስቁብን ነው፣ በዛ ይባል የተወሰነ ቀናት ወሬ ብንሆን ነው፣ አለቀ። ከዛ አያልፍም። ነገር ግን አሁን ደፍረን እንትን ያልናት ነገር ግን አብራን ትቀጥላለች። ስለዚህ ይሄ ነገር ሁሌም አስቡት። አብራችሁ የሚቀጥለው የነሱ ፌዝ ሳቅ ምናምን አላ እንትን ቀለዱ ተሳሳቁ ምናምን ይሳቁ። ለነሱ ትርፋቸው ሳቃቸው ነው። ለኔ ግን ትርፌ እዚህ ጋር ማገኘው ስኪል ነውና ይሄ የኔን ድፍረት የሚጠይቀኝ እድል ነው። ይሄ የኔ ትርፍ ነው። የነሱ ትርፍ ደግሞ ሳቃቸው ነው። ስለዚህ መቼም ቢሆን ለማንም ሳቅ ብላችሁ ምንም ነገር ከማድረግ ወደ ኋላ አትበሉ። እኔ ይሄን እንዴት እንደማሳያችሁ አላውቅም። እና ደግሞ ፍራቴን እንዴት ላውጣው እንዴት ላስወግድ ይሄ ምፈራውን ነገር ምናምን የምትሉ ከሆነ ደግሞ ድፈሩ። ሌላ መፍትሄ ስለሌለ ነው። የምሬ ነው የምላችሁ። የመናገር ፍርሃት ብዬ ቆየት ብሏል። ቪዲዮ ሰርቻለሁ በጣም ቆይቷልና የመናገር ፍርሃት ብዬ ሰርቼ ነበርና በቃ ድፍረት ነው ለፍርሃታችሁ መፍትሄው ድፍረት ነው። 3 2 1 ሩል እሱንም ሼር አድርጋችኋለሁ ሐሳቡን ኤቭሪቲንግ ነው ሼር ማድረጋችሁና 3 2 1 ሩልንም ሼር አድርጋችሁ ነበርና አስባችሁበት እቅድ አውጣችሁበት እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብላችሁ ማድረግ ማትችሏቸው ነገሮች ራሳችሁን አስደንግጣችሁ አድርጉት። ለምሳሌ አሁን ክላስ ውስጥ ፕሬዘንቴሽን አለ ተባለ አይደለም? ለፕሬዘንቴሽኑ በፈቃደኝነት ቆሙ ተባለ። ሜቢ በፈቃደኝነት ላንቆም ይችላል ሁላችንም፣ ግን በፈቃደኝነት ቆሙ ተባለ እና እናንተ መናገር ስለምትፈልጉ አልተዘጋጃችሁም ምናምን እንደምትቆሙ አታውቁም። ከዛ ድንገት እጅ ማውጣት ማለት ነው። እኔ ልሁን ብሎ ድንገት እጅ እንደማውጣት ማለት ነው። ገባችሁ አይደለ? ሰው እጅ ካወጣችሁ ባለመቼ ሰዳላ አትመለሱም። አስተማሪው ምን ውጥ ይላችኋል። ከዛ እናንተም አልወጣም አትሉም፣ ተሳስቼ ነው አትሉም። ምክንያቱም አንዴ እጅ አውጥታችኋል። ግን እቺ እጅ ያወጣችሁባት እንትን ሰዓት አሁን ኖርማል እንደዚህ ተቀምጫለሁ አይደለ? አስተማሪው እየጠበቀ ነው። ከዛ 3 2 1 ብዬ እጄን እንደማውጣት ማለት ነው። ገባችሁ አይደለ? በቃ ምንም ሳላስብበት 3 2 1 በቃ እጅ ማውጣት እና እንደዚህ በቃ የምትፈሩባቸው ወደ ኋላ የምትሉባቸው ቦታዎች ካሉ 3 2 1 በቃ ማድረግ አለብኝ ብላችሁ ራሳችሁ ድርቅ ልትሉ ትችላላችሁ። እዛው ጋር ግን ተማሪዎችም ሊስቁባችሁ ይችላል። ቢሆንም ግን እዛች ጋር የምትናገሯት ነገር ሌላ ቀን ደግሞ ካለፈ በኋላ እንዴ ያን ቀን እንኳን ሳልዘጋጅ አቀረብኩኝ አይደል እንዴ? ያን ቀን እንኳን ሳልዘጋጅ ያን ያክል ተናገርኩኝ አይደል እንዴ? አሁንማ አያቅተኝም ብላችሁ የዛችን ቀን ድጋፍ እያደረጋችሁ ለሌሎችም ቀናት ድፍረት ነው የሚሆናችሁ ማለት ነውና ለፍርሃት የሆነ ፎርሙላ ነገር የለውም፣ መድፈር ነው። ለመድፈራችሁ ደግሞ 3 2 1 ሩልን ተጠቀሙ። ድንገት ቆጥራችሁ 3 2 1 ብላችሁ ቆጥራችሁ ድንገት ማድረግን እሱን ተለማመዱት እና እኔም እጠቀመዋለሁ። ባይዘው እሱን አሁን ሲደክመኝ ምናምንም እጠቀመዋለሁ። ድፍረት የሚጠይቅም ቦታ ሲሆን እጠቀመዋለሁ ምናምን ነገር። ጥያቄም ለምሳሌ ጥያቄ ለመጠየቅ ፈልጋችሁ የሆነ ሰው መታወቅ ፈልጋችሁ ምናምን ብቻ ብዙ ነገር ላይ መጠቀም ትችላላችሁ። የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ከቆያችሁ በእርግጠኝነት ቪዲዮውን ወዳችሁታል። ስለዚህ ላይክ አድርጉት ከወደዳችሁት እና ይሄን ቻናል ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ እና ሀሳባችሁንም ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ሼር እንዳደርጋችሁ የምትፈልጉት ሀሳብም ካለ ሼር ለማድረግ ዝግጁ ነኝ። ስለዚህ ሀሳባችሁን አሳውቁኝ። ምንም አይነት ሀሳብ ቢሆን አሳውቁኝ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።